ሰላም ዩቲዩብ እንዴት ናችሁ? ዛሬ ባበደና በቀውጢ ቪዲዮ መተናል። በዛሬው ቪዲዮ እንደ አንድ ራሱን አሪፍ ቦታ ለማድረስ እንደሚጥር ወጣት እንዲሁም ደግሞ እንደ አንድ ጀማሪ ዩቲዩበር ሙሉን ውሎ አሳያችኋለሁ ማለት ነው። ታዲያ በዚህ ውሎ ከጠዋት ቁርስ ስበላ ጀምሮ ካሉ እስከ ማታ ቤት እስክገባ ድረስ ያለው ኑሬን አብረን የምንውል ይሆናል ማለት ነው። አብረን ትራንስፖርት እንሳፈራለን፣ አብረን ስፖርት እንሰራለን፣ አብረን ክላስ እንማራለን ማለት ነው። ሁላችሁም እስከ መጨረሻው መመልከታችሁን እንዳትረሱ። በዚህ ቪዲዮ ደግሞ ጉዞ ወደ 1000 ሰብስክራይበር እያደረግን ስለሆነ ሁላችሁም ይሄን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ስፔሻሊ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ወደ ቪዲዮ እንቅልፋችን ተነስተናል ማለት ነው። ልብሳችንን ለባብሰን ቁርሳችንን በልተን ጉዞ ወደ ትምህርት ቤት እንሄዳለን ማለት ነው። ያው ዛሬ እስከ ማታ አንድ ላይ ነው የምንለው፣ የትም እንዳትሄዱ። ስለዚህ ወደ ቁርስ እንብላ። ስለዚህ ጋይስ እንደተመለከታችሁት ቁርሳችንን በልተናል ማለት ነው። አሁን ጉዞ ወደ ክላስ ማለት ነው። ስለዚህ አሁን ጉዞ ወደ ፒያሳ እንሄዳለን ማለት ነው። ሰዓት ረፍዶብኛል። በዛ ላይ ደግሞ የሚደብረው ነገር ትራይፖዴ ተሰብሯል። ወዴት እንደሚመቸኝ ራሱ አላውቅም። አሁን ደግሞ ወተን ያጋጠመንን ይዘን ጉዞ ወደ ፒያሳ እንሄዳለን ማለት ነው። ዛሬ በጣም ነው የምለፈው፣ በጣም ነው የሚደክመው። ምክንያቱም እንደዚህ በእጅ መቅረጽ በጣም ነው የሚያደክመው። አዲስ እስክገዛ ድረስ አሁን የምንቀርጸው እንደዚህ በእጅ ነው ማለት ነው። ይታይ ራሱ እርግጠኛ አይደለሁም። ለማንኛውም አሁን ከቤት ወተን ጉዞ ወደ ታክሲ ማለት ነው። ሰልፉ በጣም ረጅም ነው። ያው ረጅም ባይሆንም ሰልፍ አለ በጣም። እዚህ ጋር ሃይገር ቆሟል። ነገር ግን ያው እኔ በሃይገር የሚደስ አይለኝም። ምክንያቱም ከዚህ እዛ እስክደርስ ማለት ሰው እየጫነ መንገድ ለመንገድ ይሄ ማለት ነው። ሰው እየጫነ መንገድ ለመንገድ በጣም ነው እንትን የሚለው። ስለዚህ ያው ያለን አማራጭ በታክሲ ጠብቆ መሄድ ነው ማለት ነው። ስለዚህ ሰልፉን እዚህ ጋር ኤኑላ ሰልፍ እንሰለፍና ታክሲ ጠብቀን ጉዞ ወደ መገናኛ እንሄዳለን ማለት ነው። አይገስ ታክሲ መጣ ነው። ታክሲ ውስጥ ገብተናል ማለት ነው። ጉዞ ወደ መገናኛ እንሄዳለን ማለት ነው። መገናኛም ደግሞ ሄደን ታክሲ ልናጣ እንችላለን ወይስ ልናገኝ እንችላለን፣ አንድ ላይ እናየዋለን ማለት ነው። ለማንኛውም ዛሬ ቀንቶናል። ከዛ ሁላ ሰልፍ ሳንጋፋ ገብተናል። ስለዚህ ፒያሳ እንሄድና እንገናኛለን ማለት ነው። ያው ጋይስ እንግዲህ እንደምታዩት መገናኛ ደርሰናል ማለት ነው። እኔ ጠዋት ስወጣ ማለት ነው ፀሐይ ነው ብዬ ነው ቲሸርት ለብሼ ወጣሁት እንደዚህ እንደምታዩት። አሁን ግን ሊዘንብ መሰለኝ። አሁን መገናኛ አገኛለሁ ማለት ነው። ጉዞ ወደ ፒያሳ ታክሲ እንይዝና ደግሞ የፒያሳን ታክሲ እንሄዳለን። አሁን ያለ ነው የፒያሳ ታክሲ መያዣ ጋር ነው። ሰልፍ አይደለም፣ በስመ አብ ስታዩት ነው የምትደነግጡት። በእግዚአብሔር ከታች ተነስቶ ማለት ነው እላይ ደርሷል። ይህን ይመስላል ሰልፉ። ስለዚህ ጋይስ ያሳየኋችሁን ይመስላል። በመገናኛ ያለው ሰልፍ ይህን ይመስላል። እኔ ግን ማለት ነው ጋይስ ልክ ሰልፍ ላይ ከፊት ለፊቴ ያለው ሰው ሳይሆን ማለት ነው ከኋላ ያለው ሰው ብዛት ለምን እንደሆነ አላውቅም፣ ግን የሆነ ደስ ይለኛል፣ የሆነ ተስፋ ይሰጠኛል። ገባችኋል? እኔ ተስፋ መቆርጥ ከሆነ ከኋላ መጨረሻ ያለው ሰውዬ ብዬ አስባለሁ። እዛ መጨረሻ ያለውን ሰው እንደዛ ብሎ ነው የሚያስበው ማለት ነው። ፋይናሊ ጋይስ ታክሲ አግኝተናል ማለት ነው። ስለዚህ አሁን ደግሞ ጉዞ ወደ ፒያሳ። አሁን ፒያሳ ደርሰናል ማለት ነው። እኔ ግን የሚገርመኝ የመንገዱ ለውጥ ማለት ነው። እዛ ጋር የምታዩት ቆርቆሮ የለም። ከትላንት ወዲያ ነው ከምናምን እዚህ ስመጣ ማለት ነው እንትን ነበር ላይክ አልተዘጋም ነበር እና ብዙ ወርቅ ቤቶች ነበሩ ላይክ ከትላንትና በፊት ማለት ነው። ወይስ ከሁለት ቀን በፊት በሁለት ቀኖች ውስጥ አሁን በሚገርም ሁኔታ ሁለቱም ወርቅ ቤቶች ፈርሰው በቆርቆሮ ተጋርደዋል ማለት ነው። እና በጣም ነው የሚገርም። አሁን በየቀኑ ነው መንገዱ የሆነ እየተለዋወጠ ያለው ምናምን። ኤኒዌይስ አሁን የምንገኘው ፒያሳ ኤሌክትሪክ የኢትዮጵያ መብራት ኃይል ነው። 1000 ሰብስክራይበር መግባት አለብን በትንሽ ጊዜ ውስጥ ማለት ነው። ቀጥታ ወደ ክላስ ጋይስ እንደምትመለከቱ እንግዲህ ከክላስ እየወጣን ነው ማለት ነው። የ2 ሰዓት ክላስ አሁን ሰዓቱ 7 ሰዓት ተኩል ሆኗል። ታክሲ ሁሌ ከዚህ ስወጣ ማለት ነው ሰልፍ ነው ሁሌ ሳይው ማለት ነው። ስለዚህ ያለን ብቸኛ አማራጭ ባስ መያዝ። ምክንያቱም ከዚህ ቀጥታ የት ነው የሚይዘው ሰሚት ግን ታክሲ ከሆነ ደግሞ ከዚህ ቀጥታ ማገኘው የት መሰላችሁ? መገናኛ
የመገናኛ ሰልፍ ቆይ ላሳያችሁ። እዚህ ጋር የምታዩት የመገናኛ ነው። በዚህ በኩል የመገናኛ አለ፣ በዚህ በኩል የ22 ሰልፍ አለ ማለት ነው። ስለዚህ ይህንን ተሰልፎ መገናኛ ድረስ ከመሄድ ቀጥታ የሰሚትን ባስ ይዘን ወደ ሰሚት እንሄዳለን ማለት ነው። ለማንኛውም ከዚህ ሰልፍ ጉዞ ወደ ሰሚት ባስ ማለት ነው። እዛ ሰልፍ አለ፣ በሚያሳዝን ሁኔታ ሰልፍ አለ። ስንት መሰላችሁ? 1 2 3 4 5 6 7 8 9 10 13 ሰው አለ። 13 ሰው ይቀርመናል። ባስ ውስጥ ደግሞ ማይ ፌቨራይት ሴት አለች። እሷ መያዝ የለባትም። ወጣት ካለ ነው ከፊት ለፊት የሚይዛት። ባስ ውስጥ መጨረሻ ተቀምጣችሁ ጥግ ላይ ያለች የሆነች ቦታ እሷ ነች የምትመቸኝ። እኔ ጉዞ ወደ ሰሚት ማለት ነው። እንደነገርኳችሁ ባስ አልመጣም። በዛ ላይ ደግሞ ማለት ነው ዝናቡ ዶፍ ነው የዘነበው። እንደምትመለከቱት ዝናቡ ዶፍ ነው እንትን ያለው። እንደ አጋጣሚ ሆኖ እኔ ጥላ የሚሰጠን አግኝተን ከጀለስ ጋር ተጠለናል ማለት ነው። 20 ደቂቃ ሆኖናል። ወደ 20 ደቂቃ ሆኗል እዚህ ጋር ተሰልፈን ማለት ነው። እስኪ ባስ እስኪመጣ ያለን አማራጭ ግዴታ መጠበቅ ነው ማለት ነው። ዝናቡ ግን አይነፋም። ከስንት ቆይታ በኋላ ጋይስ ፋይናሊ ባስ መጥቷል ማለት ነው። ትኬታችንን ቆርጠን ያቺ የምትመቸን ስፓት እንዳትያዝ እንትን እንላለን ማለት ነው። ቆይ ግን ከተያዘች በጣም ደባሪ ነው። ይቺንስ ጋይስ ማይ ፌቨራይት ስፓት ለምን እንደሆነ ታውቃላችሁ? የምትመቸኝ አንደኛ ይሄ ትልቅ ሰዎች ምናምን ማለት ነው ተነሱ ይሏቸዋል ብዙ ጊዜ ባስ ውስጥ። ግን እዚህ ቦታ ከሆነች ውሽቅ ያለች ስለሆነች ላይክ እንደ ልባችሁ እንትላላችሁ። ሁለተኛ ደግሞ ማለት ነው ቪአይፒ ይቺን ከፍታ አድርጋችሁ እንደ ልባችሁ ነው የምትደበሩት ማለት ነው። ስለዚህ this is my favorite spot። ጉዞ ወደ ሰሚት ማለት ነው። ፋይናሊ ሰሚት ደርሰናል ማለት ነው። እዚህ የሚዘንበው ዝናብ አይባልም አክቹሊ፣ ግን አየሩ እንደምትመለከቱት ነው። ባይዘንብ በጣም ጸዴ አየር ነው። ባይዘው በስማ ግን ይሄ እንትን አለው ፊት ላይ ብንን ይላል። ለማንኛውም ሰሚት ደርሰናል ማለት ነው። ቤት እንገባና ምሳ ነው መክሰስ ነው የሚባለው። አሁን 8 ሰዓት ሊሆን ነው። ምሳችንን በልተን ደግሞ ቀጣይ የት እንደምንሄድ አሳያችኋለሁ ማለት ነው። ቤት ገብተናል ማለት ነው። ቤት ገብቻለሁ፣ ነገር ግን ልብስ ለመቀየር ጊዜ የለኝም። ምክንያቱም ሰዓት እየደረሰ ነው። እዛ መድረስ ያለብኝ 10 ተኩል ነው መድረስ ያለብኝ ቀጣይ የሚሄድበት ቦታ ማለት ነው። አሁን ደግሞ ሰዓቱ 9 ሰዓት ምናምን እየሆነ ነው እና ስለዚህ 9 ተኩል ሆኗል። which means ቶሎ እንትን ማለት አለብኝ ማለት ነው። ስለዚህ ቀጥታ ልብሴንም እንትን ሳልል በዚቹ ጉዞ ወደ አያጣፉ ነው የምንሄደው ማለት ነው። ስለዚህ ያው አሁን የምንበለው ደግሞ ማይ ፌቨራይት ምግብ ኦፍ ኦል ታይም ኢዝ ምስር ነው የምንበለው ማለት ነው። ምስራችን እንበላና ጉዞ ወደ ኔክስት እንትን ማለት ነው። ያ እንብላ። ምሳ በልቼ ከመውጣቴ የዘነበው ዝናብ በስማም የሌለ ቀውጤ ዝናብ ነው የዘነበው። አሁን ራሱ ዝናብ አለ፣ ያው ግን ብዙም አይደለም። ጃኬቴን ደርቤ ነው የወጣሁት። ስለዚህ አሁን የምንሄደው ወደ አያት ታክሲ ነው ማለት ነው። እንደነገርኳችሁ ከሰዓት ሌላ እንትን አለን ብያችሁ ነበር። ስለዚህ አሁን ቀጥታ የምንሄደው አያት ነው ማለት ነው። አሁን ከሰሚት አሁን የሚደብረው በዚህ ዝናብ ታክሲ እናገኛለን ነው የሚለው ነገር ነው። ኤኒዌይስ ታክሲ ካገኘን ወዲያው ካገኘን በጣም ጸዴ። ምክንያቱም የወጣሁት 9 ተኩል ነው፣ ገና 1 ሰዓት አለ ማለት ነው። በሽም 1 ሰዓት ማረፍድ አይመስለኝም። ያው የሚወስነው ታክሲ ነው። ቶሎ ታክሲ ካገኘን ቶሎ የመድረስ አጋጣሚ አለ ማለት ነው። ደስ በሚል ሁኔታ ማለት ነው። ሰልፍ የለ ምን የለ። እኔ እንደውም አልገመትኩም ነበር ታክሲ ራሱ ይኖራል ብዬ፣ ነገር ግን ታክሲ አለ መሰለኝ። አግኝተናል ጋይስ፣ ደስ በሚል ሁኔታ ጉዞ ወደ አያት ጣፎ ማለት ነው እንሄዳለን ማለት ነው። ጸጉሬ ራሱ በስማ እዛ መስኮታችን ከፈት እናደርጋለን። ብርዱ በጣም ነው ደስ የሚለው ይጥቁ። ስለዚህ ጋይስ ፋይናሊ ክላስ ደርሰናል ማለት ነው። ዝናቡ ያው ትንሽ እየቀነሱ ነው። እዚህ ከደረስኩኝ በኋላ እየቀነሱ ነው። እዛ ዶፍ ነው የሚዘንበው፣ እዚህ ደግሞ ብዙም እየዘነበ አይደለም ማለት ነው። ስለዚህ አሁን ደግሞ ሰዓቱ የክላስ ሰዓት ነው። ክላስ ከገባም በኋላ ደግሞ እንገናኛለን ስንወጣ ማለት ነው። ስለዚህ ጋይስ አሁን ከክላስ ወጥተን ጨርሰናል ማለት ነው። እንደምታዩት
መክፈል። ሰዓቱ ደግሞ 1 ሰዓት ተኩል ሆኗል። የ2 ሰዓት ክላስ ነው የወሰድነው ማለት ነው። ስለዚህ አሁን ደግሞ የምናደርገው ጉዞ ከአያት ወደ ሰሚት ነው የምንሄደው ማለት ነው። ስለዚህ የምንሄደው ወዴት ነው? ወደ ታክሲ እንሄዳለን ማለት ነው። ታክሲያችንን ይዘን ወደ ቤት እንሄዳለን። ጉዞ ወደ ሰሚት ማለት ነው። ጋይስ እንግዲህ አሁን ገና ነው ቤት የገባሁት። ገና ልብሴ እንደቀየሩኝ ነው። ከታክሲ ወደ ነው የገባሁት። ረፍዷል በጣም። ጉዞ ወደ ጂም ማለት ነው። ዛሬ ቸስት እና ባይሴፕስ ላይ ነው። ስለዚህ ጂም ሄደን እንቀውጠዋለን ማለት ነው። በጣም ነው የሚደክመው። በስመ አብ ድካሙ ማለት ነው። የምተኛው እንቅልፈው ቺኖሃን እናጠናቀቃታለን። ጂም ውስጥ የ2 ሰዓት ወይም የ1 ሰዓት ተኩል ወርካውት ነው የምሰራው ማለት ነው። ማንኛውም ጂም ውስጥ እንገባና ደግሞ ስንሰራ እንገናኛለን ማለት ነው። እንግዲህ ጋይስ የዛሬ ውሏችን ይህንን ይመስል ነበር። አድካሚ ውሎ ነበር። በዛሬ ውሎ ከጠዋት ጀምረን አብረን ክላስ ሄደናል፣ አብረን ትራንስፖርት ሳፍረናል፣ አብረን ደግሞ ስፖርት ሰርተናል ማለት ነው። ስለዚህ የዛሬ ውሏችን እዚህ ጋር ያበቃል ማለት ነው። አይ ሆፕ እንደተመቻችሁ፣ ደስ ያላችሁን ሀሳብ አስተያየት ኮሜንት ላይ መጻፍ ትችላላችሁ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ መቀወጥ ትችላላችሁ ማለት ነው። ኤኒዌይስ በቀጣይ ባባበዱ ቭሎጎች እስክንገናኝ ድረስ ይመቻችሁ። መልካም ሳምንት።